መጽሐፉን ከማዶና ጀምሮ እነ ጆርጅ ደብሊው ቡሽ እና ዊል ስሚዝ ታዋቂ የሚባሉ ሴሌብሪቲዎች ጀምሮ ተቀባበሉት። ህይወታችንን የቀየረ መጽሐፍ ነው እያሉ ሁሉም አነሱት። ይህን መጽሐፍ ወደ ላይ ወጣ። ብዙዎች ተጋፍተው አነበቡት። እስከ 60 ሚሊዮን ኮፒ ተሸጠ። ወደ ራሳችን ስለመመልከት የተጻፈ ምርጥ መጽሐፍ ነው። እኔ በህይወቴ ካነበብኳቸው መጽሐፎች ወይ ፐርሰናል ዴቨሎፕመንት ላይ ከሚመደቡ መጽሐፎች መካከል ለኔ ምርጥ የምለው መጽሐፍ ነው። ይሄ መጽሐፍ ሰዎችን እንዴት አድርገን ነው ሃንድል የምናደርገው ወይም የተለያዩ ሰዎችን እንዴት እናስተናግድ፣ ሰዎች በቀላሉ እንዲወዱን ምን ማድረግ እንችላለን፣ ወይም በጣም አፈንጋጭ ሆኑ ወይም ከኛ ጋር ሐሳባቸው ሊጣጣም የማይችሉ ሰዎችን እንዴት አድርገን እናስተናግዳቸው፣ እንዴት አድርገን እኛ በመንፈልገው መልኩ ተጽዕኖ እንፍጠርባቸው የሚል ጥያቄ በአእምሮአችን የሚነሳ ከሆነ ይሄ መጽሐፍ ይመልስልናል። እንዴት ናችሁ የኢንስፓየር ኢትዮጵያ ተከታታዮች? እንደተለመደው ዛሬም በአዲስ ሐሳብ መተናል። ከዚህ በፊት የምታስታውሱ ከሆነ እናንተ ልታነቧቸው የሚገቡ ምርጥ መጽሐፎችን እንጠቁማችኋለን እና የግድም ማንበብ አለባችሁ እነዚህን መጽሐፎች ብለን ያሰብናቸውን መጽሐፎች አዘጋጅተን መተናል። መጽሐፎቹ 5 ናቸውና በተለያየ ዘርፍ ላይ ያሉ መጽሐፎች ናቸው። ፐርሰናል ዴቨሎፕመንት ላይ ወይም ራስን ማበልጸግ ላይ በጣም የሚያስቅ የኮሜዲ መጽሐፍ መርጠናል። የፍቅር ልቦለድ ወይም ሮማንቲክ የሆነ ረጅም ልቦለድም መርጠንላችኋል። አንድ የሳይኮሎጂም ተጨማሪ ያለን እና በመጨረሻ ደግሞ አንድ የሰው ህይወት ታሪክ መርጠንላችኋል። እናንተም ከዚህ በፊት በጣም አንብባችሁ ወደዳችሁትን መጽሐፍ እዚሁ ሪኮመንድ ብታደርጉን ወይም ኮመንት ላይ ብታስቀምጡልን በጣም ደስ ይለናል። ለኛ ብቻ ሳይሆን ሌሎችም ተከታታዮቻችን ሼር ያደርጉታል እናንተ ያነበባችሁትን መጽሐፍ። ስለዚህ ኮመንት ላይ መጥቀስ አትርሱ። በየቀኑ ጧት አነቃቂ ሐሳቦችን በጣም ቀናችሁን ብሩህ ሊያደርጉላችሁ የሚችሉ መልእክቶችን ማንበብ ከፈለጋችሁ የቴሌግራም ቻናላችንን ጆይን ያድርጉ። በተጨማሪም ሁልጊዜም ቪዲዮ ስንለቅ እንዲያሳውቃችሁ የምትፈልጉ ከሆነ ሰብስክራይብ ካደረጋችሁ በኋላ የደወል በተኗንም መጫን አትርሱ። ኢንስፓየር ኢትዮጵያ የመጀመሪያው መጽሐፍ ስለ ፐርሰናል ዴቨሎፕመንት ላይ ወይም ራሳችንን ስለማሳደግ፣ ራሳችንን ስለማበልጸግ፣ ወደ ራሳችን ስለመመልከት የተጻፈ ምርጥ መጽሐፍ ነው። እኔ በህይወቴ ካነበብኳቸው መጽሐፎች ወይም ፐርሰናል ዴቨሎፕመንት ላይ ከሚመደቡ መጽሐፎች መካከል ለኔ ምርጥ የምለው መጽሐፍ ነው ይሄ መጽሐፍ እና የዚህ መጽሐፍ ደራሲም ይህን መጽሐፍ ሲጽፍ 2 ሳምንት ብቻ ነው የፈጀበት። ግን አስገራሚው ነገር በዚህ መጽሐፍ ያላየ ውጣ ውረድ የለም። አሁን በህይወት ካሉ ደራሲዎች በሙሉ በብዙ ቋንቋ የተተረጎመለት ደራሲ ቢኖር የዚህ መጽሐፍ ጸሐፊ ነው። መጽሐፉ በብዙ ሚሊዮን ኮፒዎች ተሸጧል። ከ60 ሚሊዮን በላይ ከ80 ቋንቋዎች በላይ ተተርጉሟል። እኔ በእንግሊዘኛ አንብቤዋለሁ። በቅርቡ ደግሞ በአማርኛም ተተርጉሟል። ስለዚህ እናንተም በመረጣችሁት ቋንቋ ለማንበብ እድሉ አላችሁ ማለት ነው። የመጽሐፉን ርዕስ ስለ መጽሐፉ ደራሲ ከመንገሬ በፊት መጽሐፉን ደራሲው ከጻፈው በኋላ ያጋጠመውን አጋጣሚ ልንገራችሁና ስለ መጽሐፉም አወራችኋለሁ። ይህን መጽሐፍ ሲጽፍ ደራሲው ለአታሚዎች ይሰጣቸዋል እና አታሚዎቹ ያው ጥሩ መጽሐፍ እንደሆነ ገምተው ወደ ገበያ ያቀርቡታል። ግን ገበያ ላይ ሲወጣ በማግስቱ አንድ መጽሐፍ ተሸጠ። ከዛ አስቂኙ ነገር ምንም አልተሸጠም። ከ6 ወር በኋላ አንድ ሌላ መጽሐፍ ተሸጠ። እንግዲህ አስቡት 10,000 ኮፒ ይሆናል 100,000 ኮፒ ይሆናል ያተሙት፣ ግን 2 መጽሐፍ ብቻ ነው የተሸጠው በ6 ወር ውስጥ። ያኛውንም ሁለተኛውንም መጽሐፍ የገዛው የመጀመሪያውን የገዛው ሰውዬ ነው፣ ደግሞ ነው የገዛው እና በጣም አዝነው ፐብሊሸሮቹ አታሚዎቹ በጣም አዝነው በል እንግዲህ ውላችንን እናፍረስ፣ መጽሐፍ ምንም ስኬታማ አልሆነም፣ ሊሸጥም አልቻልንም፣ እንዳሰብነው አልሆነም ይሉታል። በጣም አዝኖ እኔ ከብዙ ሙያዬ በጣም ገንዘብ አገኝበት ከነበረው ሙያዬ ወጥቼ ነው ይህን መጽሐፍ የጻፍኩት፣ እንዴት አይሸጥልኝም ብሎ ከራሱ ጋር ጸብ ውስጥ ይገባል እና ደራሲው ግን ተስፋ አልቆረጠም። ሌላ አታሚ ጋር ሄዶ ይነግረዋል የተፈጠረውን ነገር። እውነቱን ስነግርህ ይህ መጽሐፍ ታትሞ ነበረ፣ ግን ሲታተም በ6 ወር ውስጥ የገዛ 2 ሰው ነው። እኔ ግን መጽሐፉ ምርጥ እንደሆነ ስለማምንበት አንተ ብትተባበረኝና ብንሸጠው ይህን መጽሐፍ በጣም ብዙ ሰው ጋር ይደርሳል፣ በጣም ይወደዳል ይለዋል አታሚው። እና አስቡት እንግዲህ 2 ነው የተሸጠው 10,000 ኮፒ ታትሞ እና እንዴት አድርጎ ይቀበለዋል? እኔም አላመንኩም ታሪኩን ስሰማ። ግን አታሚው ሰውዬ ምን እንደታየው አይታወቅም። እሺ ችግር የለውም አትምልሃለሁ ብሎ አተመው። ብታምኑኝም ባታምኑኝም በ2 ዓመት ውስጥ በብራዚል ብቻ 500,000 ኮፒ ሸጠ። ደራሲው ብራዚላዊ ነው፣ ፓውሎ ኮሎ ይባላል።
ከዛ በኋላ ግን መጽሐፉን ከማዶና ጀምሮ እነ ጆርጅ ደብሊው ቡሽ እነ ዊል ስሚዝ ታዋቂ የሚባሉ ሴሌብሪቲዎች ጀምሮ ተቀባበሉት። ህይወታችንን የቀየረ መጽሐፍ ነው እያሉ ሁሉም አነሱት። ይህን መጽሐፍ ወደ ላይ ወጣ። ብዙዎች ተጋፍተው አነበቡት። እስከ 60 ሚሊዮን ኮፒ ተሸጠ። መጽሐፉ ዲ አልኬሚስት ይባላል። ደራሲው እንዳልኳችሁ ፓውሎ ኮሊዮ ይባላል። የብራዚል ደራሲ ነው። መጽሐፉ አንድ ሳንቲያጎ የሚባል አንድ እረኛ የሚገጥመውን የህይወት አድቬንቸር ወይም የህይወት አጋጣሚዎች ያካተተ ሲሆን በሚገርም ሁኔታ በአስገራሚና አስደናቂ አጋጣሚዎች የተሞላ መጽሐፍ ነው። ታሪኮቹ በጣም ይመስጣሉ። እንደውም የሚገርማችሁ መጽሐፉ ሳንቲያጎ ከሚባለው ከገጸ ባህሪው ጋር እኛን ራሳችንን መስታወት ሆኖ ህልማችንን አብሮ ያፋልገናል። ለህልማችን እንድንሮጥ ያደርገናል። ህልም ምን እንደሆነ ለማናውቅ ራሱ የህልምን ፍቺ በመጽሐፉ ያስተምረናል። እንዲህ ነው ብሎ ቃል በቃል ባይነግረንም በታሪክ ውስጥ እንማራለን። እኔ እውነቴን ስነግራችሁ ይህን መጽሐፍ ካነበብኩ በኋላ ለዓላማ ለህልም ያለኝ ምልከታ ተቀይሯል። እና እንደውም ብዙ ጊዜ አይታችሁ ከሆነ እኔ ለህልሜ ነው ለዓላማዬ ነው የምሮጠው የሚሉ ሰዎችን ስናይ የምንደነግጥ ሰዎች አንጠፋም። እኔ ግን ህልሜ ምንድን ነው? እኔ ግን ምንድን ነው የምፈልገው? እኔ ግን ምንድን ነው የሚያስደስተኝ ብለን ለምንጠይቅ ሰዎች የሚገርም ምላሽ ያለው መጽሐፍ ነው ዲ አልኬሚስት። እና ይሄን መጽሐፍ እንድታነቡ ተመክራችኋለሁ። ዲ አልኬሚስት ያልኳችሁ መጽሐፍ ላይ አንድ በጣም የምትገርመኝ አባባል አለችው የጠቀሳት። ላንብብላችሁ። አንድ ሰው በዙሪያው ያሉት ሰዎች እነሱ እንደሚፈልጉት ካልሆነ ይበሳጩበታል፣ ያዝኑበታል። አብዛኞቻችን ሌሎች ሰዎች ምን መሆን እንዳለባቸው አሳምረን እናውቃለን፣ የራሳችንን ግን አናውቅም ይለናል። በጣም እውነቱን ነው። አይታችሁ ከሆነ አስተያየት እንሰጣለን። ይሄ ልጅ አሁን ይህን የመሰለ ድምፅ ይዞ ይህን የመሰለ የትወና ብቃት ኖሮት ለምንድን ነው እንዲማይሆነው? ይህን የመሰለ ጭንቅላት ኖሮት አስተዋይ ሆኖ ለምን እንደዚህ አያደርግም እንላለን። ለሰው እናስባለን፣ ለራሳችን ግን አናውቅም። መጽሐፉ ግን ወደ ራሳችን እንድንመለከት ለራሳችን እንድናውቅበት ይረዳናል። when you want something all the universe will conspire in helping you to achieve it ይላል መጽሐፉ ላይ። ምን ለማለት ፈልጎ ነው? በጣም የምትፈልጉትን ነገር ያወቃችሁት ዕለት በዙሪያችሁ ያሉ ነገሮች በሙሉ ያን ነገር ለናንተ ለመስጠት ይመሳጠራሉ ይለናል። በጣም የሚገርም መጽሐፍ ነው። ለዛሬ ፐርሰናል ዴቨሎፕመንት ብለን ከመረጥናቸው መጽሐፎች ውስጥ በቀዳሚነት አልኬሚስትን መርጠናል። አንብቡት። እናንተም ግን ፐርሰናል ዴቨሎፕመንት ላይ በጣም ምርጥ መጽሐፍ የምትሉትንም ኮሜንት ላይ መጥቀስ አትርሱ። ሁለተኛው የመረጥንላችሁ መጽሐፍ ደግሞ በጣም አዝናኝ ወይም አጫዋች የምንለው መጽሐፍ አይነት ነው። መጽሐፉ እዚሁ ጋር ያለው ነው የሚታያችሁ ከሆነ ዶክተር አሸብርና ሌሎችም ይላል። የአሌክስ አብርሃም መጽሐፍ ነው። መጽሐፉ 25 አጫጭር ልቦለዶች የያዘ ሲሆን እያንዳንዱ ልቦለድ ውስጥ የሚገራርሙ ሐሳቦች አሉበት። ሰዎችን ለመግለጽ ሐሳቡን ለማስተላለፍ የሚጠቀምባቸው ቃላቶች በራሱ ሳቅ ይፈጥራሉ፣ ያዝናናሉ። የሚገራርሙ ሐሳቦች ይተላለፉበታል። ተዝናንተንም እንማርበታለን። ቆንጆ መጽሐፍ ነው። እንደውም ከመጽሐፉ ላይ በጣም የወደድኩትን አንድ በጣም ያሳቀኝን ፓርት የአንድ ደቂቃ ንባብ ላንብብላችሁ። ገጽ 21 ላይ ነው። ከሰሃራ በታች ይላል። የፍቅርተ ጅንስ ሱሪ ታጥቦ ከተሰጣበት የልብስ ማስጫ ገመድ ላይ ጠፋ። የትኛው ሱሪ የሚል ይኖራል። ፍቅርተ የነበራት አንድ ሱሪ ነው። የጠፋውም ይኸው አንድ ለእናቱ የሆነ ሱሪ ነው። የመንደሩ ሱሰኛ ጎረምሶች ለዕለት ሱሳቸው ማስታገሻ ወስደው ሸጠውት ይሁን አሊያም ሞገደኛ ነፋስ እያግለበለበ ወስዶ አንዱ ቂርቂራ ሸጉጦት እግዜር ይወቅ። ግራም ነፈሰ ቀኝ ከተገዛ ገና 6 ወር ብቻ የሆነው ግርጌው ቀበኛ ከብታኝኮ እንደተወው ጨርቅ የተተፈተፈው የፍቅርተ ጅንስ ሱሪ ታጥቦ ከተሰጣበት ገመድ ላይ ጠፋ። ትልቅ የአገር ቅርስ የጠፋ ያህል ነበር አንጀቴ ቁርጥ ያለው። ደምና አጥንት የተከፈለበት የአገር ድንበር የተቆረሰ ያህል ነበር ውስጤ በቁጭት የተንገበገበው። በእርግጥ ይሄ ሱሪ በመታጠብ ብዛት የልጅነት ጥቁር ቀለሙ ተገፎ ግራጫ መሆን ጀምሮ ነበር። አረ እንደውም እንደ ሰው ጸጉር በስተርጅና ነጫጭ ጭረት ጣል ጣል ያረገበት ሱሪ ነበር። ቢሆንም እርጅናው ከሱሪው ሕያው ዋጋ ላይ ሽራፊ ሳንቲም ሊቀንስ አይቻለው። እርጅና የማያደበዝዘው እውነት፣ የዘመን ብዛት የማያጠፋው ሀቅ አለና የዛ እውነት ማህደር ነው የተወሰደው። የፍቅርተ ሱሪ ጠፋ ማለት የመንደራችን ባንዲራ ጠፋ ማለት ነው። ይሄ ሱሪ ተራ ሱሪ ብቻ አልነበረም። የማንነት መቋጠሪያ ጨርቅ፣ የተገፉ ድሆች እንባ ማንበሻ መሐረብ፣ የፍቅርተ መክተቻ ከረጢት ነበር። ምን ያደርጋል ታጥቦ ከተሰጣበት ገመድ ላይ ጠፋ።
አንዳንዱ የደላው መንደርተኛ የፍቅር ተሱሪ መጥፋቱን ሲሰማ ይሄ ሁሉ ላይታች ማለት ለአንድ አሮጌ ሱሪ ነው እያለ ወደ ጉዳዩ ይጣደፋል። በሰው ቁስል እንጨት ስደድበት ቢባልም ቅሉ እንዴት ሰው በራሱ ቁስል እንዴት እንጨት ይሰዳል? ስለ ፍቅር ተሱሪ የማይመለከተው ማን ነው? እኔ በበኩሌ የፍቅር ተሱሪ ከሚጠፋ የወለዱት ይጥፋ ባይ ነኝ። ድንገት የቀኝ እጄን ስመለከተው ሁለት ጣቶቼን ከቦታው ላይ ባጣቸው እንኳን የዚህን ያህል የምደነግጥ አይመስለኝም። እዚህ መዲናችን ውስጥ ያለው የአፍሪካ ህብረት ህንፃ ድንገት ከስሩ ተነቅሎ የደረሰበት ቢጠፋ ራሱ እንደዚህ የምደነግጥ አይመስለኝም። አረ ፍቅር ተራሷ ብትጠፋ የሱሪዋን ያህል አታስደነግጠኝም። ስለዚህ ሱሪ የተዳፈነ ተስፋ የተኮላሸ ፍቅር አለና ሱሪው ሱሪ ብቻ አልነበረም እያለ ይቀጥላል። የሚገርም መጽሐፍ ነው እንዳልኳችሁ፣ እንዝናናበታለን፣ እንስቅበታለን። የሚገርሙ ማህበራዊ ትዝብቶችም ያሉት መጽሐፍ ነው እና የአሌክስ አብርሃም መጽሐፍ ነው። በድጋሚ ርዕሱን እንዳትረሱት፣ ዶክተር አሸብርና ሌሎችም ይላል። የአንበሳ ባስ ምልክት አለው የፊት ለፊት ገጹ ላይ። የአሌክስ አብርሃም ድርሰት ነው እንግዲህ ማንበብ አትርሱ። እናንተም የወደዳችሁት በጣም አሪፍ ነው የምትሉት የሚያዝናና ድርሰትም ካለ እዚሁ ኮመንት ላይ አስፍሩልን። በሶስተኛነት የመረጥነው የፍቅር መጽሐፍ ነው። ብዙ ሰው የፍቅር መጽሐፍ ሲነሳ ቀድሞ የሚመጣው ወደ አይምሮ ወይ ሰመመን ነው ወይ ፍቅር እስከ መቃብር ነው። እኔ ግን ዛሬ የመረጥኩላችሁ የአዳም ረታን ግራጫ ቃጭሎች ነው። በጣም ቆንጆ መጽሐፍ ነው። ያው ብዙ ይሄን መጽሐፍ ያነበቡት ሰዎች ትንሽ የፍቅር ታሪክ ያለው ረጅም ልብ ወለድ ነው እንጂ የፍቅር መጽሐፍ አይደለም ሊሉ ይችላሉ። ልክ ናቸው በእነሱ እይታ። እኔ ደግሞ መጽሐፉን ሳነበው በጣም የሚገራርሙ የፍቅር ሐሳቦችም ስላሉት ገጸ ባህሪውም ስለራሱ ስለ ህይወቱና ስለ ፍቅር ህይወቱ የሚያወራበት መንገድ በጣም ስለሚስብ እንደ ፍቅር መጽሐፍነት መርጬላችኋለሁ። እናንተ ይሄን መጽሐፍ አንብበነዋልም ካላችሁኝ ከአዳም ረታ ሌላኛውን መረቅን መርጬላችኋለሁ። ሌላ ምርጥ የፍቅር መጽሐፍ አንብበናል እኛም እኮ ካላችሁኝ እንግዲህ ኮመንት ላይ አስፍሩልኝ። ይሄ የኔ ምርጫ ነው። ምርጥ ከምላቸው መጽሐፎች ውስጥ መርጬ ያወጣሁት ምርጫ ነው እንጂ የእናንተን ምርጫ ብሰማ ደስ ይለኛል። ኮመንት ላይ ብታሰፍሩልኝ። አራተኛው መጽሐፍ የህይወት ታሪክ ላይ የተሰራ ነው። መልክዓ ስብሐት ይባላል። መጽሐፉን የጻፈው ዘነበው ላይ ይባላል። የስብሐት ገብረ እግዚአብሔር የህይወት ታሪክ ነው። ስብሐት ገብረ እግዚአብሔር መቼም በጽሁፎቹ አስቆናል፣ አዝናንቶናል፣ አሳዝኖናል፣ አስተምሮናል። ከሁሉ በላይ ግን የህይወት ታሪኩ በጣም ያስተምረናል። ስብሐት በጽሁፍ ነፃነቱ የማንወደው ሰዎች የምንጠላው ሰዎች እንኳን የህይወት ታሪኩን ግን በፍጹም መጥላት አይቻለንም። በጣም ልንወደው በሚችል መልኩ የተጻፈ መጽሐፍ ነው። እንደውም የህይወት ታሪክ አይመስላችሁም። አጋጣሚዎቹ በጣም አስገራሚ ናቸው። በጣም የሚያስቁ የሚያዝናኑ፣ እንደውም ወደ ራሳችን እንድንመለከት የሚያደርጉን በጣም የሚገራርሙ አጋጣሚዎችና ታሪኮች የተካተቱበት መጽሐፍ ነው። ዘነበወላ እንደ ህይወት ታሪክ ሳይሆን እንደ ልቦለድ የጻፈውም ይመስለኛል። በነገራችን ላይ ዘነበወላ በጣም ብዙ ድርሰቶች አሉት። እኔ እንደውም ልጅነት የሚባለው መጽሐፉ ይጠቀስለታል። በጣም ቶፕ የሚባል አስቂኝ፣ አዝናኝ፣ ቆንጆ ረጅም ልቦለድ ነው የዘነበወላ። መልክዓ ስብሐት ግን በጣም አስገራሚ የህይወት ታሪክ ነው። በስብሐት የህይወት ታሪክ ውስጥ እኛ የራሳችንን ህይወት እንመለከትበታለን። በተለይ ስለ ስራ፣ ስለ ትምህርት፣ ስለ ቀጣዩ የህይወት ጉዟችን ወይም ላይፍ ካሪራችን እያሰብን ያለን ሰዎች በሙሉ የስብሐትን ህይወት ታሪክ ስናነብ ምን ማድረግ እንዳለብን፣ ቀጣዩ ሙቫችን ወይም ቀጣዩ ውሳኔያችን ምን መሆን እንዳለበት ራሱ ጥሩ ምሳሌ ይሆነናል ብዬ አስባለሁ። ቆንጆ መጽሐፍ ነው። እናንተም አንብባችሁ ወደዳችሁት በህይወት ታሪክ ዙሪያ የተጻፈ መጽሐፍ ካለ እንዳልኳችሁ እዚህ ኮመንት ላይ ማስፈር አትርሱ። አምስተኛውና የመጨረሻው መጽሐፍ በሳይኮሎጂ ዙሪያ የተጻፈ ነው። ለዛሬ የመረጥኩላችሁ መጽሐፍ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የሚል የዴል ካርኒጌ መጽሐፍ ነው። መጽሐፉ እውነት ለመናገር በምድራችን ላይ በጣም ከተሸጡ በጣም ከተነበቡ ቶፕ ከሚባሉ መጽሐፎች ውስጥ በጣም ቀዳሚ ነው የሚባል መጽሐፍ ነው። ደራሲውም ዴል ካርኒጌ በጣም የተሸጡለት ብዙ መጽሐፍቶች አሉት። ይሄ መጽሐፍ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕልስ የሚለው መጽሐፉ ግን በጣም ተነቦለታል። ለምንድን ነው የመረጥከው ይሄን መጽሐፍ ካላችሁኝ፣ ብዙውን ጊዜ በህይወታችን ውስጥ የሚያጋጥሙን ማንኛውም የዕለት ተዕለት እንቅስቃሴዎች ከሰዎች ጋር የተገናኙ ነው። ከሰዎች ጋር ባለን ግንኙነት ደስታችንም ሀዘናችንም እርካታችንም ይወሰናል። ከቤተሰቦቻችን ጋር፣ ከጓደኞቻችን ጋር፣ ከትዳር አጋሮቻችን ጋር፣ ከፍቅረኞቻችን ጋር፣ ስራ ላይ አብረውን ከሚሰሩ ሰዎች ጋር፣ በማንኛውም ሁኔታ ከምናገኛቸው ሰዎች ጋር ያለን ግንኙነት የኛን የህይወት ደስታ፣ ስኬት እና ሀዘን ይወስኑልናል። የመጽሐፉ ትኩረት ምን መሰላችሁ? ሰዎችን እንዴት አድርገን ነው ሃንድል የምናደርገው ወይም የተለያዩ ሰዎችን እንዴት እናስተናግድ፣
ሰዎች በቀላሉ እንዲወዱን ምን ማድረግ እንችላለን? ወይም በጣም አፈንጋጭ የሆኑ ወይም ከኛ ጋር ሀሳባቸው ሊጣጣም የማይችሉ ሰዎችን እንዴት አድርገን እናስተናግዳቸው? እንዴት አድርገን እኛ በምንፈልገው መልኩ ተጽዕኖ እንፍጠርባቸው የሚል ጥያቄ በአእምሯችን የሚነሳ ከሆነ ይህ መጽሐፍ ይመልስልናል። በነገራችን ላይ ለምሳሌ በቤተሰብ ውስጥ እኔ ከወንድሜ ጋር እኮ በፍጹም አልስማማ፣ ከእህቴም ጋር እንደዛው። አንዳንድ አባትና እናቶች ደግሞ እኔ ልጃችን እኮ በፍጹም አይሰማንም፣ ምንም የምንስማማ ሰዎች አይደለንም፣ ከማን እንደተገኘም አናውቅም፣ በቃ ልጄም አይመስለኝም፣ አንዳንዴ አይሰማኝም እንላለን። ወይ ጓደኞቻችን ወይ የስራ ቦታ ላይ ያሉን ግንኙነቶቻችን፣ አብዛኛው ግንኙነቶቻችን በማይጣጣሙን ወይም አፈንጋጭ ከሆኑ ሰዎች ጋር ከሆነ ይሄ መጽሐፍ ብዙ መፍትሄ ይሰጠናል። በተለይ የሰው ልጆችን ጸባይ በደንብ ጠንቅቆ የተረዳ መጽሐፍ እንደሆነ የምታውቁት መጽሐፉ የተለያዩ ሰዎችን ታሪክ እያጣቀሰ የተለያዩ ገጠመኞችን፣ ሳይንሳዊ ምልከታዎችን፣ የሳይኮሎጂ ሐሳቦችን አካቶ የተጻፈ ስለሆነ በእኛ ዙሪያ ላሉ ግንኙነቶች በጣም ጠቃሚ ነው። በህይወታችንም ውስጥ ማኔጀር ለመሆን የምንፈልግ ሰዎች፣ መሪ ለመሆን ማስተዳደር ስላችሁ ቤተሰብ የሚያስተዳድርም ይሆናል፣ ድርጅት የሚያስተዳድርም ይሆናል፣ አገርም የሚያስተዳድር ሊሆን ይችላል። ይሄ መጽሐፍ ግን እያንዳንዱ ሰው በህይወት ውስጥ ሊያጋጥሙት የሚችሉትን ግንኙነቶች በሙሉ እንዴት አድርጎ መወጣት እንደሚችል በጥንቃቄ የተጻፈ መጽሐፍ ነው። እንደውም መጽሐፉ ላይ አንድ የሚገርመኝ ሐሳብ አለ፣ ላንብብላችሁ። ደራሲው እንደዚህ ይላል፣ የሰው ልጅ ትልቁ ህልሙ ጠቃሚ እንደሆነ ማሳየት ነው። ይህንን የተረዳ ሰው ማንም ሰው ላይ ተጽዕኖ የማሳደር ጥበብ ገብቶታል ማለት ነው ይለናል። በቃ የሰው ልጆችን ጸባይ ከተረዳን፣ ሰዎች ምን እንደሚፈልጉ ካወቅን፣ እነሱ የሚፈልጉትን ነገር እየሰጠን ኮምፕሮማይዝ እያደረግን የእኛን ሐሳብ ደግሞ እነሱ ላይ እንጭናለን፣ በተዘዋዋሪ ተጽዕኖ እንፈጥራለን ይለናል። እና መጽሐፉን ብታነቡት ደግሞ ከዚህ የተሻሉ በጣም ከፍ ያሉ ሐሳቦችን ታገኙበታላችሁ። እናንተም ግን አንብባችሁ የወደዳችሁት በሳይኮሎጂ ዙሪያ የተጻፈ መጽሐፍ ካለ ሪኮመንድ ማድረግ አትርሱ። እናመሰግናለን። የሰዎች መጥፊያ ዋናና ትልቁ መሳሪያ ሽንገላ ነው ብዬ አምናለሁ። በዘመናችን፣ በጊዜያችን፣ ባለፈውም ታሪኮቻችን አይተናል። ሰው በቦታው ብዙ ይሸነገላል። በስራ ቦታ፣ በመኖሪያ አካባቢ፣ በፍቅር ግንኙነት፣ እንዲሁም ልጆች እያለ ራሱ ስንወድቅ እንዳናለቅስ የሚጠቀሙበት ማባቢያ። የኔ ልጅ ጀግና እኮ ነህ፣ መሬቱ ሰነጠቅከው፣ አሳመምከው፣ ጎዳከው እየተባልን ኃይላችን የበለጠ እንደሆነ እያሰብን እንድንጽናና እንደረግም ነበር። በስራም ቦታ ያሉ ኃላፊዎችን ለመወደድ፣ ስልጣን ለማግኘት፣ ለእድገት ስንል ያሉኑትን ናችሁ እያልንስ የምንወድስ የለንም? ተወድሰንስ የምንደሰት፣ ያወደሱንን የምንወድ የምናከብር ስንቶቻችን ነን? ከሚነግሩን ይልቅ ያለንን እውነታዎች አስተውለን የምናይ ስንቶቻችን ነው? ለዚህ ጥሩ ምሳሌ ያልኳቸውን ከዚህ ቀደም በሀገራችን ነግሰው በነበሩት ንጉሶች የተጻፉ ሁለት ታሪኮችን ላውራላችሁ። ስትሳሳት ተሳስተካል ወይም ልክ አልሰራህም የሚሉን ሰዎች ውደዳቸው። ባለ የሀብት መጠን፣ በስልጣን ደረጃ፣ በእድሜ ልክ ሳይሆን በእውነታው መን እያጠፋ ከደገፉክ የባሰ ወደ ጥፋት የሚከቱ መሆናቸውን ተረዳናሻቸው። ምናልባት ንጉሱ በጎን ብቻውን መስደድ ይችል ነበረ። ከነማረጃው ከነመበያው የላከው ግን የተራበ መገብ ዘንድ አስቦልም ሊሆን ይችላል። ስለዚህ ነገሮችን ሁሉ ፈጣሪ ወርዶ እስከሚሰጠን ወይም ደግሞ ሌሎች መጥተው እስከሚያስረክቡን ድረስ የእናንተ ነው እስኪሉን ድረስ መጠበቅ የለብንም። ኢንስፓየር ኢትዮጵያ